እንደዚሁ ቤተክርስቲያን ተዋጋት። ደርግ አለፈ፣ ቤተክርስቲያን ግን አለች። ኢህአደግ መጣ፣ ተዋጋት። ኢህአደግ አለፈ፣ ቤተክርስቲያን ግን አለች። ብልጽግና መጣ፣ ይዋጋታል። እሱ ያልፋል፣ ቤተክርስቲያን ትቀጥላለች። ወዳጄ ኢላ እንዳይመስልህ። አየሁ ያልፋል። እንዳንተዛዘም፣ አትሽሞድመድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። ከሃዲ ከሆንክ ነው ከሃዲ ነኝ ብለህ እለፍ። አሰን ጉዳይ አለቀ። አትልሰፈሰፍ። ፈሪሁላ ኦርቶዶክስ ሆነ ተፈራለህ፣ ትንቀጠቀጣለህ፣ ትሽሞደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል፣ ሞታለን። ይሄ በቃ ሐቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገድልናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ቅርንጫፉን ከግንዱ መቁረጥ አይቻልም፣ አይቻልም። የዋህነት 3 ደረጃዎች ይኖሩታል። ለምሳሌ የዋህ የመጀመሪያው ሰዎች ቢቀየሙትም ቢሰድቡትም ይሰማል፣ ውስጡ ይሰማዋል፣ ግን ባለመናገር ራሱን ይጠብቃል። ይህ የዋህነት ነው። አየህ፣ ጥበቡ እንዲጠብቅ ያደርገዋል። ተመልከቱ፣ ጥበቡ እንዲያውቅ ያደርገዋል። መጥፎ ነገሮችን ለይቶ ያውቃል። የዋህነቱ ደግሞ ራሱን እንዲጠብቅ ያደርገዋል። ስለዚህ የመጀመሪያው የዋህነት የሚባለው ውስጡ እየተሰማው ነገር ግን በውጩ የማይናገር የማይገልጽ ሰው ይሄ የዋህ ይባላል። አንደኛ ደረጃ ነው ይሄ። ውስጡ ግን ይሰማዋል፣ ይቀጣጠላል፣ ይናደዳል። ግን አይ እሱ እንደተናገረ እኔ እንዴት አድርጌ ቃል እግዚአብሔር ብዬ ተዋለሁ። ይሄ የዋህነት ነው። ውስጡ ግን ደረጃው ገና ስለሆነ ይናደዳል። እየተናደደም ግን አፉን ይጠብቃል። አንድ ደረጃ ነው። ሁለተኛው ደረጃ ግን ሲሰድቡትም መጥፎ ነገር ስሜታዊ የሚያደርጉ ነገሮች ራሱ በሱ ላይ ቢያመጡበትም እንኳን ውስጡ ሳይቀር ጸጥ ይላል ማለት ነው። አየው፣ ደረጃው ወደ ውስጥ አደገ ማለት ነው። የክርስትና እድገቱ ወደ ውስጥ ነው፣ ወደ ውጭ አይደለም። ወደ ውስጥ ያድጋል ማለት ነው። በልብ ውስጥ ባለ ህሊናው ጸጥ ያለ ይሆናል። አይ ይሄ የሚናገሩት ነገር እኮ እኔን አይጎዳኝም ብሎ ያውቃል ማለት ነው። እኔን አይጎዳኝም ምክንያቱም የበለጠ ፍሬያማ ነው የሚያደርገኝ ብሎ ያምናል ማለት ነው። እንደገና 3ኛው ደረጃ ግን በሱ ላይ መጥፎ ነገር በሚያደርጉ ሰዎች ላይ እኔን እንዲያደርጉ ብሎ ሳይሆን የሚያዝን እኔ የነሱ ለኃጢአት ለመስራታቸው ምክንያት ሆንኩ ብሎ ያዝናል። የዋህነት ማለት ይሄ ራሱ እየተጎዳ ነገር ግን ሌሎች በሚጎዱ ሰዎች ላይ ነው የሚያዝነው። ምን ብሎ አይ መንግስተ ሰማያትን ባያውቋት ምረረ ገሃነምን ባይረዷት ነው ብሎ ያዝንላቸዋል ማለት ነው። ለምሳሌ ሲሰደብ ተሰዳቢው አይደለም የሚኮነነው፣ ሰዳቢው ነው። ተሰዳቢማ ተጠቃሚ ነው። ይሄንን ጥቅም ያውቃል። የዋህ ማለት በህይወቱ ሲኖር ዕውቀት ያለው ግን የዋሃት ያለው ነው፣ ሞኝ አይደለም። ብዙ ሰዎች የዋህ የሚባለውን ሞኝ አድርገው ይተረጉሙታል። አይደለም። ዮዲት 40 ዘመን ስትዋጋ ኖረች። ዮዲት አለፈች፣ ቤተክርስቲያን ግን አለች። ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ፣ ቤተክርስቲያን ግን አለች። አየው፣ ደርግም መጣ እንደዚሁ ቤተክርስቲያን ተዋጋት። ደርግ አለፈ፣ ቤተክርስቲያን ግን አለች። ኢህአደግ መጣ ተዋጋት። ኢህአደግ አለፈ፣ ቤተክርስቲያን ግን አለች። ብልጽግና መጣ ይዋጋታል። እሱ ያልፋል፣ ቤተክርስቲያን ትቀጥላለች። ወዳጄ ኢላ እንዳይመስልህ። አየው፣ ያልፋል። እንዳንተዛዘም፣ አትሽሞድመድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። ከሃዲ ከሆንክ ነው ከሃዲ ነኝ ብለህ እለፍ። አሰን ጉዳይ አለቀ። አትልሰፈሰፍ። ፈሪሁላ ኦርቶዶክስ ሆነ ተፈራለህ፣ ትንቀጠቀጣለህ፣ ትሽሞደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል፣ ሞታለን። ይሄ በቃ ሐቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገድልናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነገርኩ። ተደራጅና ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው።
ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል? እንዴ አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይህን በል አንተ ይህን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩህ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን፣ አንተ የገዳይነት ሰርተፊኬቱን ንጠቀው። እሱን ንጠቅ። እንዴ ለምንድን ነው ግደለኝ ብለህ ሰርተፊኬት ተፈርመህ የምትሰጠው? እሱን ነጥቀህ በትክክል እርግጠኛ ነኝ ይሄ ፖለቲካ ነው ለነሱ። አትግደሉን ማለት ፖለቲካ ነው። አረ ተርበናል ማለት እኮ ፖለቲካ ነው በኢትዮጵያ። ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ። ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው፣ ስታቲስቲክስ ያቀረበው መረጃ ውሸት ነው፣ አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24 በመቶ ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት አለበት። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው።